በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ተአምረ ኢየሱስ 72ኛ ተአምር። ስለ ስንዴና እንክርዳድ ምሳሌ። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። ጌታ ኢየሱስ ክርስቶስ ይህን ትእዛዝ በፈጸመ ጊዜ ስለ እኔ የተነገረው የነቢያት ትንቢት ይፈጸም ዘንድ ለአይሁድ አሳልፎ ከሚሰጠኝ በፊት ደቀ መዛሙርቱን ኑ ወደ ኢየሩሳሌም እንሂድ አላቸው። ዓይናችሁን አንስታችሁ አዝመራው ጎምርቶ ለአጨዳ ደርሶ እንደሆነ ወደ እርሻው ቦታ ተመልከቱ። ከስንዴው ጋር እንክርዳድ ተዘርቶ እንደሆነ ወደ አዝመራው አሁን እኔ አጫጆቼን እልካለሁ። ከስንዴውም ጋር አብሮ አድጎ ከሆነ እንክርዳዱን ለይተው በነዶ አስረው ከምረው ከገለባው ጋር ወደማትጠፋ እሳት ይጨምሩት ዘንድ አዛለሁ። የስንዴውን አዝመራ ግን ከገለባ ጋር ተቀላቅሎ የአውሎ ነፋስ እንዳያገኘው ወደ ጎተራ ያገቡታል። እነሆ በጠላቴ እጅ የምገባበት ጊዜው ደርሷልና፣ ስለዚህም ሰውነቴ ትተክዛለች። እወቁ። እረኛ ተግቶ ካልጠበቀ በጎች ከተኩላ አፍ አይድኑም። አራሽ ገበሬም አዝመራውን ካልተንከባከበ ብዙ በመዝራት ብቻ ውጤት አይኖረውም። ቸር ጠባቂ ነቅቶ ካልጠበቀ የበጎቹን መንጋ ወደ መሰማሪያቸው ሊያሰማራ አይችልም። ንጉሥ የጠፋውን አገልጋዩን ካልፈለገ ወደ መልእክቱ ይመለስ ዘንድ አይችልም። በኢየሩሳሌም በድንጋይ ላይ ድንጋይ የታነጹ ሕንፃዎች እንደማይኖሩ እውነት እላችኋለሁ። ነገር ግን እስከ መሠረታቸው ድረስ ይፈርሳሉ እንጂ በኋላ ግን በሐዲስ ሥርዓት የሰለጠኑ ሕዝቦች መልሰው ያድሷታል። በዚያን ጊዜ የሚያምኑብኝ ሁሉ ይጎበኟታል። በውስጧም የሚገባውን ሁሉ ኃጢአቱን ይቅር እላለሁ። ከምሥራቅ እስከ ምዕራብ ያሉ ሕዝቦች ሁሉ ይጎበኟታልና ከሃዲዎች ግን ሊገቡባት አይፈልጉም። ጌታ ኢየሱስ ክርስቶስም ይህን በተናገረ ጊዜ ፊቱን ወደ ኢየሩሳሌም መልሶ እየተመለከታት በዚህ መጽሐፍ አስቀድሞ እንደተነገረው በድጋሚ እንዲህ ሲል ተናገረ። ኢየሩሳሌም ኢየሩሳሌም ሆይ ወደ አንቺ የተላኩ ነቢያትን የምትገድሊያቸው፣ ሐዋርያትን የምትወግሪያቸው፣ ዶሮ ጫጩቶቿን በክንፏ እንደምትሰበስብ ልጆችሽን እሰበስብ ዘንድ ስንት ጊዜ ፈቀድሁ። አንቺ ግን እምቢ፣ አሻፈረኝ አልሽ። በአንቺ የተደረገው ተአምር በሰዶምና በገሞራ ተደርጎ ቢሆን ሰዎች ማቅ ለብሰው አመድ ነስንሰው ንስሐ በገቡ ነበር። ዳግመኛም በኃይላቸው የሚመኩ የባቢሎን ሰዎች በፍርድ ቀን ተነስተው ይህን ክፉ ትውልድ ይፋረዱታል። እነሱ በነቢዩ በዮናስ ትምህርት ንስሐ ገብተው ከገቢረ ኃጢአት ተመልሰዋልና፣ እሷ ግን ስለ ኃጢአቷ አልተጸጸተችም። ነገር ግን ምልክት ትፈልጋለች ወይም ትሻለች እንጂ፣ ዳሩ ግን ከነቢዩ ዮናስ ትምህርት በተቀር ሌላ ምልክት አይሰጣትም። ነቢዩ ዮናስ በከርሰ አንበሪ 3 መዓልት 3 ሌሊት እንዳደረ እንዲሁ የሰው ልጅ በመሬት ውስጥ 3 መዓልት 3 ሌሊት ይቀመጣል። ዳግመኛም ጌታ ኢየሱስ ወደ ኢየሩሳሌም መለስ ብሎ ኢየሩሳሌም ሆይ የምትመዘበሪበት ቀን እንዳለ እወቂ። በአንቺ ዘንድ ድንጋይ በድንጋይ ላይ ስንኳ አይቀርልሽም። ከዚያም የአውሬ መዋለጃ ባድማ አደርግሻለሁ አላት። 300 ዕለታት ቀበሮ ይጨፍርብሻል። ሕዝቦቼም ንስሐ ገብተው በሃይማኖት ጸንተው ባይገኙና ትእዛዜንም ቢተላለፉ ኢየሩሳሌም ሆይ ቀድሞ እንደተናገርኩሽ ያን ጊዜ የምድረ በዳ አህያ መናኸሪያ አደርግሻለሁ። ከዚያም የሌሊት ወፍ መብረሪያ መስፈሪያ አደርግሻለሁ። የእኔ የአምላክሽ ስም ያይደለ ሌላ ስም ይጠራብሻል። በዚያን ጊዜ በእኔ ሃይማኖት ጸንቶ የቆየ እሱ ንዑድ ክቡር ነው። ኢየሩሳሌም ሆይ አስቀድሜ የተናገርኩት የሐሳዊ ነገር በውስጥሽ በመኖሩ የተነሳ ወዮልሽ። በትንሣኤ ዕለት በየዓመቱ በጠላቴ ላይ ኃይሌን በማሳየት በውስጥሽ የጌትነቴን ክብር እገልጻለሁና፣ ኢየሩሳሌም ሆይ በዘመኑ ፍጻሜ በአንቺ ስለሚደረገው ነገር ወዮልሽ። ንጹሕ መሥዋዕት አይሰዋብሽምና የኔ ስም አይደለ የሌላ ልዩ ስም ይነገርብሻልና። አምላክሽን የሰቀልሽ ኢየሩሳሌም ሆይ በአንቺ ስንት ተአምራት ተደረገ፣ ነገር ግን አላመንሽም። ክብር ምስጋና ለእሱ ይሁንና ጌታ ኢየሱስ ክርስቶስ በኢየሩሳሌም ስለሚፈጸም ኃጢአት በደቀ መዛሙርቱ ፊት ይህን ተናገረ። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልን፣ አሜን።